ሲገባ አስቤበት ነው የገባውኝ ከጨረስን በኋላ ተመርቀን የወጣን ስራ የለም ብለን የምንጨነቅበት ምክንያትም የለም ገበያው በሚፈልጋቸው ሙያዎች ሰልጣኞችን አሰልጥኖ የቴክኒክና ሙያ የትምህርት ስልጠና ተቋማት ለኢንዱስትሪው ዘርፍ የሚፈልገውን የሰው ኃይል ከማፍራትም ባለፍ ወጣቶች የሥራ ዕድል ተጠቃሚ እንዲሆኑ ለማስቻል በርካታ ተግባራትን እያከናወኑ ይገኛሉ። ወጣት አዛሪያስ ዳንኤል ሰላም ሐዋሳ ቴክኒክና ሙያ ስልጠና ኮሌጅ በተለያዩ ማሽነሪዎች ላይ የሚሰጠውን ስልጠና እየወሰደም ይገኛል። ስንገባ ተፈትነን ነበር የገባነው አቅመ ደካማ በመባል ያለውን ነገር አጽፈን ያው ገብተናል። የሶስተኛ ዓመት ተማሪ ነን። ጠናው ያው ሲገባ አስቤበት ነው የገባውኝ ምክንያቱም ብዙ አይነት ስራዎች የሚሰሩ በዚህ ማሽን ናቸው። ስለዚህ እነዚህን ማሽን ስልጠናኛ እኔ ስወስድ በጣም ደስተኛ ነኝ ምክንያቱም ነገ ላይ የነን አቅም ቢያወጣ የነን ድርጅት ለመክፈት ሐሳብ ስላለኝ የነዚህን ማሽኖችን ስልጠና በትክክል በመውሰድ ላይ ነኝ አሁን የሚገኘው ምክንያቱም የነገውን ራዕዩን የሚያሳድገው ዛሬ ላይ ተምሬ ነው። ወጣቶች የተፈጠረላቸውን የሥራ ዕድል በመጠቀም በተለያዩ ዘርፎች በመሰማራት ህይወታቸውን ከመቀየር ባለፈ ለሀገር ግንባታ ስራም የበኩላቸውን ድርሻም በመወጣት ላይ ናቸው። አቅም እስከሚያወጣም ማለት ነው በሆነ በመንግስትም ድርጅት ሆነ በተለያዩ ድርጅቶች ውስጥ እየሰራው ጌታ ካለ አቅም ጌታ ከሰጠኝ ያው የራስን ድርጅት በመክፈት ያው በድርጅቴ ብዙዎችን ሰራተኛዎችን ቀጥሬ ለመስራት እቅድና ዓላማ አለኝ። በዚህ እቅድ ነው የተማርኩ ያለው። የመረጥኩት ፊልድ ጀነራል መካኒክስ ነው። ጀነራል ሆኖ ሁሉንም ያጠቃልላል። አሁን ስለ ማሽን መፈታት ደግሞ ማሽኑን ጠግነንም ለማስተካከልም እንደዛው በጣም ይጠቅማል። ደግሞ እንደዛው ቢየዳም እንበየዳለን። አጋጣሚ ደግሞ በማሽን ስራ በመካኒክ ስራ እንትን ካለ በጂኤም በራሳችን ድርጅት ከፍተን ለራሳችን ድርጅት ከፍተን ልንሰራ እንችላለን። እንደዛ ደግሞ ብዙ ማሽኖች አሉ። አሁን የሚቆረጥ ፓርት አለ፣ ካቲንግ ሾፕ፣ ቤንዲንግ ሾፕ፣ አሴምብሊ፣ ኤነርጂ ሾፕ በብዛት አሉ። እንደዛ እየገባን ሁሉ ቦታ በጣም ያው ስልጠና እየተቀበልን እስከ 3 አመት ድረስ እንቆያለን። እንደዛው ደግሞ ከጨረስን በኋላ ተመርቀን የወጣን ስራ የለም ብለን የምንጨነቅበት ምክንያትም የለም። ከሌላ ቦታ አጋጣሚ ማስታወቂያ ከወጣ በኋላ እነሱ ራሳቸው ሰላም ይበትናሉ። በትኖ ስራ እንድንቀጠር ያደርጋሉ። ከዚህ የገባሁት በ2007 ነው እንደ ኢትዮጵያ አቆጣጠር ማለት ነው። እንዴት ገባው? መጀመሪያ ላይ ፖሊ ሂጄ ነበርና ፖሊ ለአንድ አመት ያክል አጫጭር ኮርስ እማር ነበር። ከዛ እየተማርኩ እያለ ለፕራክቲስ መጣን። ከዚህ ግቢ ለፕራክቲስ ስንመጣ ከተማሪዎች ጋር ከዛ ይሄን አኳኑ ሁሉም ነገር ሳይ ውስጤን አነሳሳኝ። ከዛም በተጨማሪ በአመቱ መስከረምን የአንድ አመት ያጫጭር ስልጣን እንደጨረስኩ በአመቱ መጣው ገባው። በ2006 ከዛ ጨረስኩ። በ2007 እዚህ ገባው። በ2007 የአንደኛ አመት ተማሪ ሆንኩ። በ2008 የሁለተኛ አመት ተማሪ፣ በ2009 የሶስተኛ አመት ተማሪ ሆኜ ተመረኩ ከዚህ ግቢ ማለት ነው። በእግር እየመጣው ነው እንግዲህ በጣም ብዙ ልፋቶችን አይቼ መጣው ተማርኩ። ከዚህ ደህና ውጤት አስመዘገብኩ። በ2010 ተቀጣሪ ሆኜ ቀጠልኩ። አሁን ተቀጣሪ ነኝ። በ2010 አንድ አመት አስቆጥሬያለሁ። አንድ አመት ስራ እንዳለኝ እና አሁን እየሰራው ነው የምገኘው። ያው ራሳቸውን የቻሉ ወጣቶች አሉ። ምክንያቱም በአጫጭርና በመደበኛ ኮርስ ሰልጥነው በተለይ የ6 ወር ትምህርቶች አሉ አጫጭር ኮርሶች በዛ በማህበር ተደራጅተው ራሳቸውን ችለው እንዲሰሩ ያደርጋቸዋል ማለት ነው። ሰላም ሐዋሳ ቴክኒክና ሙያ ኮሌጅ ከፍሎ መማር የማይችሉ አቅም የሌላቸውን ሰልጣኞች በተመረጡ የስልጠና ዘርፎች ማለትም ገበያው በሚፈልጋቸው ሙያዎች ሰልጣኞችን አሰልጥኖ ካሰለጠነም በኋላ እንዲሁ ሳይተዋቸው ስራን በማፈላለግ ወጣቶቹ የሌበር ማርኬቱ ላይ ገብተው የራሳቸውንም ህይወት እንዲለውጡና ለሀገርም እድገት የራሳቸውን ድርሻ እንዲያበረክቱ እንደ ኮሌጅ በመወጣት ላይ ነው ያለነው። እንደ ስልጠናው ዘርፍ አሁን በጀነራል ሜታል ፋብሪኬሽን ላይ ትምህርት ሚኒስቴር ባወጣው ስኬል መሰረት እኛ ጋር መጥቶ መሰልጠን ይችላል። ከየትኛውም ክልል
መጥቶ መሰልጠን ይችላል። ዋናው ኮታው ምንድነው? እኛ በምንፈልገው ኮታ ተፈትኖ አልፎ ከገባ የዛን ድል ተጠቃሚ ሊሆን ይችላል። በሌላው ዘርፍ ላይ ግን አጫጭር ስልጠና ዘርፍ ስለሆነ ማንኛውም ሰው ከየትኛውም ክልል መጥቶ ሊሰለጥን ይችላል። ማንበብና መጻፍ የሚችል ከሆነ ብቻ ነው የሚጠበቅበት። ስለዚህ በዚህ ዘርፍ ወይም በዚህ የእውቀት ፍኖት ካላቸው መጥተው እኛ ጋር ሊሰለጥኑ እድሉ ክፍት ነው። የአካባቢውን ማህበረሰብ ተጠቃሚ የሚያደርጉና ችግር ፈቺ ሀሳቦችን ወደ ተግባር በመቀየር ለውጦች መታየት ጀምረዋል። ኮሌጁ አሁን ባለው ሁኔታ በጣም ለሀገሪቱም ለኢንዱስትሪውም ትልቅ አስተዋጽኦ እያደረገ ነው ያለው። እኔም መጀመሪያ እዚሁ ተምሬ እዚሁ ተመርቄ አሁን በዚህ ደረጃ ላይ ይገኛለሁ። አሁን ባለው ደረጃ ደግሞ በጣም ሰፊ አጫጭርና በረዥም አጫጭር ስልጠናዎችም እየሰጠ ይገኛል እና በጣም አሪፍና ለሀገሪቱም ለወጣቱም በጣም የስራ እድልና ወጣቱም እንዲሻሻልና ለሀገሪቱም የቴክኒክ አቅሙ እንዲስፋፋ ለማድረግ በጎ ላይ ነው የሚገኘው። ስልጠናውን ሲያጠናቅቅ አሁን በግለም ከፍቼ ልሰራ ይችላል። ለምን ሰልጥኜ ራስን ዝግጁ ሆኜ አጠንቅቄ ስላለው ማለት ነው። ግን እንደገና ማስታወቂያ ከወጣ በየቦታ እነሱ በማስታወቂያ ምክንያት አደራጅቶ ልጆችን ወደ የሌላ ቦታ ይበትናሉ። በዛ ምክንያት ያው እዛው ልሰራም ይችላሉ። የተማሪ አቀባበል ሁኔታ 3 አይነት ነው። ሀይ አለ፣ ሚዲየም አለ፣ ለው አለ። እኛ ግን ምንድነው የምናደርገው? ሚዲየሞቹን ወደ ሀይ እንዲሄዱ በማሳየት እኛ በመተባበር ከላይኞቹ ጋር ደህና ተማሪዎች አሉ፣ እነሱን አሳይተን እነሱን እንዲረዷቸው በስነ ስርዓት እያሳየን ወደ ሀይ ሌቭል ከፍተኛ ወዳለው ነገር እንዲመጡ እናደርጋለን። እንደዚሁ ደግሞ ለምሳሌ አንደኛ ዓመት፣ ሁለተኛ ዓመትና ሶስተኛ ዓመት የሚባል ተማሪ አለ። ሶስተኛ ዓመቶች ከአንደኛ ዓመቶች ከሁለተኛ ዓመቶች ትንሽ ሻል ይላሉ እና እነሱንም እየተረዳዳን እነሱን እያስረዳን እንደዚህ አድርጉ እንደዚህ አድርጉ እያልን ወደ ተሻለ ውጤታማ እንዲደርሱ እንረዳቸዋለን። የቴክኒክና ሙያ ትምህርት ስልጠና ተቋማት ማሰልጠን ብቻም ሳይሆን ወጣቶች የስራ ዕድል ተጠቃሚ እንዲሆኑ ማስቻል ቀዳሚ ተግባራቸው ሊሆን ይገባል። ይህንንም ተግባር ሰላም የቴክኒክና ሙያ ስልጠና ኮሌጅ እየተወጣም ይገኛል። በዚህ ትምህርት ቤት ደስ የሚለው ነገር ቢኖር ብዙዎች በነፃ ነው ይህን ስልጠና የሚያገኙት። እኛም ያው ዩኒፎርም ሆነ ጫማ ሆነ ደብተር፣ እስክሪብቶ የሚያስፈልጉንን ነገር እኛ 5 ሳንቲም አናወጣም። አውጥቶ እያስተማሩ ያሉት ያው ሰላም ሀዋሳ ቢዝነስ ግሩፕ ናቸው። ስለዚህ እነሱን ደግሞ እነዚህን ድርጅቶችን እያመሰገንኩ ወጣቶች ደግሞ ስራ አጥ ወጣቶች በተለያየ ስፍራ ላይ ዝም ብሎ ጊዜያቸውን የሚያቃጥሉ መጥቶ ወደዚህ እንዲገቡ በጣም እመክራቸዋለሁ። የትምህርት አሰጣጥ በጣም አሪፍ ነው። ያው አንድ ሳምንቱን እኛ አሁን በቲዮሪ ከተማረን የአንድ ሳምንቱን ለ15 ቀን ሙሉ በፕራክቲካል እየሰራን በጣም ያው አግኝቻለሁ እውቀት ብዬ ገምታለሁ ራሴ። ተቋሙ ያው እኛ ከተመረቅን በኋላ ዝም ብሎ አይጥለንም። ስራ የሚያፋልጉ ወደዚህ ይመጣሉ። ከዛ በኋላ የኛን ተማሪዎችን አሳልፎ ስራ በመስጠታቸው ያው ተማሪ በከንቱ ቦታ አይወርቅም። ተምሮ እዚህ ማለት ነው። ደስ የሚለኝ ነገር በዚህ ግቢ ላይ ተማሪ ተምሮ ዝም ብሎ አይቀርም። ምክንያቱም ስለተማረ ስለደከመ ሌላ ቦታ ላይ ስራ እንዲቀጠር ያደርጋሉ። አለበለዚያ ደግሞ እዚህም ደግሞ በጎደለ ቦታ ላይ ተማሪ ገብቶ ስራውን እንዲሰራ ያደርጋሉ። ከዚህ አንጻር ይህ ግቢ በጣም ጥሩ ነው ብዬ አስባለሁ። መክርኩት አሁን ካለን 3 ዲፓርትመንት በተጨማሪ በአውቶ መካኒክ ስልጠና ዘርፍ ለመግባት እናቅዳለን። ስለዚህ ይሄንን እንግዲህ እቅድ ስናስብ አሁን ካለን ተማሪዎች ቢያንስ 100 ተማሪ ብንቀበል እስከ 550 ተማሪ ድረስ በአመት ለማሰልጠን እቅድ ይዘናል። ሜታል ፋብሪኬሽን ኦልሬዲ የነበረ ነው። በዚህ አመት ከፓርትነሮች ጋር በመሆን አግሮ ፕሮሰስ ላይ አዲስ ዲፓርትመንት ከፍተናል። እንግዲህ ስልጠና ከሰጠን በኋላ ተማሪዎቻችን ዝም ብለን አንለቃቸውም። እኛ ጋር አንድ ዲፓርትመንት አቁመናል። ይሄ ማለት ምንድነው? ጆብ ቢዝነስ የሚከፍት አንድ ዲፓርትመንት አለ። ስለዚህ ለእያንዳንዱ ሰልጣኝ ስራ ፈልጎ አፈላልጎ አሰሪና ሰራተኛን የሚያገናኝ ዲፓርትመንት ስላለ ከሰለጠኑ በኋላም እንደዚሁ የስራ እድል የሚያገኙበት አካሄድ ስላለ ስለዚህ ምርጥ ስልጠናውን ሙሉ አካል የሚያሰኘው ዝም ብሎ ተጠቅሞ ብቻ ሳይሆን ሰልጣኙ የራሱ ኢንካም የሚያገኝበት የስራ እድል ማመቻቸትም አንዱ ዘርፍ ስለሆነ በዚህ በኩልም የተሳካ ውጤት እያገኘን ነው የምንገኘው በአሁኑ ሰዓት። ውጭ ያሉት ወጣቶች እዚህ እንዲማሩ ማስተላልፈው መልእክት እኔ ለራሴ ምንድነው እዚህ ብትመጡ አንደኛ ቅድም ወንድሞች ተማሪዎቹ ያሉት ነገር አለ። አንደኛ በነፃ ነው የሚማሩት፣ ሁለተኛ ደግሞ የሚያወጡት ነገር የላቸውም፣ ሶስተኛ ደግሞ ለነሱ አድቫንቴጅ ነው።
ይህን በነጻ ሰልጥነው ውጤት አግኝተው ስራ ለምሳሌ ክፍት ቦታ ቢገኝ ስራ አንድ ከዚህ ውስጥ ያስቀሯቸዋል፣ ይሰራሉ ግቢ ውስጥ ማለት ነው። ሁለት ደግሞ ውጭ ላይ የተለያየ ሰው የሚጠይቃል፣ የተለያየ ድርጅት ይጠይቃል። እነሱን ደግሞ በተለይ መጀመሪያ በጣም አሪፍ የሆኑ ልጆች እድል ይሰጣቸዋል። ከዛ ቀጥሎም ደግሞ ይሰጣቸዋል ሌሎቹም እና ይህንን ትሬኒንግ እያያችሁ ሌሎቻችሁ ማገቡ ምናምን ብለን እንመክራለን፣ እናሳያለን፣ እንዲመጡ እናደርጋለን። ያሰለጣጠኑ ሂደት በአጫጭርና በመደበኛ የትምህርት ዘርፍ ተማሪዎችን ተቀብሎ ያሰለጥናል። ይህን ስልጠና ሲያደርግ ያው ያለምንም ክፍያ ነው። ይሄ ደግሞ ከስራ ፈጠራነትም ከምንም ተማሪዎችን ተቀብሎ በማሰልጠኑ አልባሌ ቦታ ላይ እንዲያውሉ ተማሪዎችን ያደርጋል ማለት ነው። አው ሰላም ሐዋሳ ቴክኒክና ሙያ ከሚሰራቸው ስራዎች በተጨማሪ በአካባቢው ላይ ያሉትን የወጣቶች እድል በማስፋት ስደትን ለመቀነስ እየሰራን ነው። ይህንን ስራ ደግሞ ስንሰራ ብቻችንን ሳይሆን አብረውን የሚሰሩ ስደት ላይ የሚሰሩ ትላልቅ ፓርትነሮች አሉ። ከነዚህ መካከል በኔዘርላንድ የውጭ ጉዳይ ሚኒስቴር ቢሮ የሚደገፍ ኢምፕሎይብል ዩዝ ኢን ኢትዮጵያ የሚል ፕሮጀክት አለ። የሱ ኮንሰርቲየም አባል ነን። ስለዚህ እነዚህ ልጆች ወጣቶች የአካባቢው ወጣቶች እንዳይሰደዱ የስልጠና እና የህይወት ክህሎት ስልጠና በግቢ ውስጥ እየሰጠን ያለነውና ወጣቶች የኢኮኖሚ አቅማቸውን እንዲያሳድጉም ከማስቻል ባለፈም የተጀመሩ ልማቶችን ማስቀጠል የትምህርትና ስልጠና ተቋማት ትኩረት የሚሻ ጉዳይ ነው።